ትሰማኛለህ? ከናኔ ጋር ምንም ተወሮ ጉዳይ የለም። አሁን ይሄን ግቢ ለቀውጣ። አንቺ ወፈፊ እዚህ ነገር ውስጥ አትግቢ ብዬሻል። ኋላ ውርድ ከራሲ። ኧረ ራስህ ገደል ግባ። ካሁን በኋላ ልጄን አንድ ነገር ብትናገራት ውርድ ከራሴ። ቆይ ምንድነው እየተፈጠረ ያለው? አንተ ሰውዬ ግን ቆይ ለምንድን ነው የማትተወኝ? መቶ እንዲህ አንቺ እንዲህ ቀላል መስሎሻል? በይ አሁን ሁላችሁንም የምጠይቀው ነገር ይሄንን ነገር በሰላም እንድንፈታው። ቆይ በሰላም ባይሆን ማን ሊፈራህ ነው አንተ? እናኔ አንቺ ዝም በይው። ለምንድን ነው ዝም የምለው? ትሰማኛለህ? አሁን ይሄንን ግቢ ለቀውጣ። አለበለዚያ ግን አለዚያ ምን ትሆኝ ነው? ወይስ እህተማ መጣሻችሁን ጉርምሶች ልታስደብድቢ ነው? በይ እንዴ ምንድነው ሆኖአችሁ? የተፈጠረ ችግር አለ አይደል? ነገሩ ለካ እንዲህ ነው። በይ የተባለው ነገር ሁሉ እውነት ነው። ወይ ግን ምን ሆኜ ነው የማልጨርሰውን ፍቅር ካንተ ጋር የጀመርኩት? በእኔ እምነት ከሌለሽ አሁንም ቢሆን ማቆም እንችላለን። እየምረን ነው የምታወራው ወይስ እየቀለድክ ነው ያለኸው? አስገድጄሽ ከኔ ጋር እንድትቀጥይ አላደረግሽም። ሲጀመር ቤተሰቦች ፊት የምታስገቢ ልጅ ጋር አብሬ ማለት ነው። እሺ በቃ ይቅርታ። ከዚህ በኋላ እንደዚህ አይደለም። ታውቂያለሽ አንዳንድ ጊዜ ወንድምሽን በጣም ነው የማደንቀው። ለምንድን ነው የምታደንቀው? የሚያፈቅራትን ልጅ የቤተሰብ ቁጣ ሳያግረው ቤቱ ድረስ ይዞት ገብቶ። ግን እኮ አምራን እዛ ቤት ደስተኛ አይደለችም። ያንን ህይወት ነው መኖር የምትፈልገው? መድገም የምትፈልገው ያንን ነው? እንድንጋባ ፈልጋለሁ። ሙሉ ለሙሉ የራሴ እንድትሆኝ ፈልጋለሁ። ከመጋባት በላይ ንግግሮች ናቸው ግራ እያጋቡኝ ያሉት። የምሬን ነው። በቃ ወይ ተደብቀን እንደ አምራንና እንድናወም ብለን እንጋባ። እኔ በቃ አልቻልኩም። ከአንቺ ተነጥቄ መኖር አልቻልኩም። እና እንደ አምራን ነው ቀለበት ታስርልኝ ያሰብከው? ምናልባት እኮ በሀብት ይሆናል እንጂ በሌላ ነገር እኔ ከናውን በምን አንተ። ከዛስ ኤርሚያስን ጠላታችሁን አገባሁት ያረገልኝን ቀለበት እዩት ብዬ ነው ማሳያቸው። አየሽ አይደል? ለዚህ ነው ቤተሰቦችሽ ፊት ታፍሪብኛለሽ የሚልሽ። እንዴ እና ጥለኝ እየሄድክ ነው? እሺ ኤርሚ እንደውም የራስ ጉዳይ። ቀለበት ይላል እንዴ? ቀለበት መንገድ ላይ አቅፎ እንደመዞር መሰለው። ሰላም ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጁ ኑሃሜ ድራማ ዛሬ ምን ተፈጠረው የሚለውን አፍረን እናያለን ማለት ነው። ኑሃሜ ወንድ አጥር ድጋሜ ላይ ካልፈልግም አልዛ ወደ ህግ ሄዳለሁ አጠግቤ እንዳትደርስ ብላ አስፈራራችሁ። ነገር ግን እሱ መቼም ቢሆን ምን ልታመጪ ትችያለሽ? ከከተማ ያመጣሽው ጎረምሳ ልታስደበድቢ ነው እያላት ከከተሜ ያመጣሽው ጎረምሳሽን ልታስደበድቢ ነው ብሎ እየተናገራት ነበር። እሱ አይመለከትም፣ በህይወቴ ውስጥ ጣልቃ መግባት አትችልም እያለች እየተባለ ያለ ነገር እውነት ነው ማለት ነው። ክብርሽንማ ከሸጥሽ ቆይተሻል፣ ጎረምሳ ወደ ቤት ይዘሽ ከመጣሽ በኋላ እያለ ስጮህበት ነበር። እሱ አንተን የሚመለከትን ነገር አይደለም ለምትናገረው ንግግር ልቀት ኖር ወንዳጥር እባክህ ቤቱን ለቀው ከጋይችን ሄድ ትለዋለች። ሽታዬሽን ዝም በይ አንቺ ርካሽ እያለ ሽታዬ መሳደብ ጀመረ። ነገር ግን ናናዬ የማትሄድ ከሆነ በዚህ ድንጋይ ናትን ብዬ የማባረህ እያለችው ጭወታን ቀለጠችው። ሀገሩ ቅውጥ አለ። ጨራሽ ብለብለን ልጄን አጠገቤ ታስፈራራታለህ እንዴ? ቆይ አንተ ምን አባት ስለሆንክ ነው ብላ በጣም ተናዳ እየጮኸችበት ነበር ማለት ነው። ነገር ግን ናንዬ እጅግ በጣም ተናዳ ነበር። ሽታዬ እባክሽ ዞር በይ እስቲ ወንድ እስቲ ምን እንደምታረግ አያለው። አንተ ማትረባ ጭራሹ በቂ መጣ ልጄን ታስፈራራለህ በማለት ትልቅ ብጥብጥ ተፈጠረ። ምንም ልታረጊ አችም እያላት ነበር። እንደውም እርሶ ካልተከበሩት እንግዲህ እኔ የምለውን ነገር ካልሰሙት ልጆች አስገድጄም ቢሆን ይዤ እሄዳለሁ በማለት እየዛተ ነበር። እንግዲህ እናት ወልዳለች፣ እስቲ ሞክረው። እኔ ሞቼ ነው ወይንስ ቆሜ ነው ልጄን አጠገብህ የምትወስደው? ትሰማኛለህ? አሁን በፍጥነት ከዚህ ቀይ የማትሄድ ከሆነ የማይበርድ ጦርነት ነው የምነሳው እያለች ጨዎችበት። ነገር ግን ናሆሜን ናናዬ አንቺ ተይው እኔ በቀዋለሁ። ቆይ ምንውን ነው የምትለው? አንተ እንግዳ ነው አርፈ ተቀመጥ። አንተ እንድጎዳ አልፈልግም። ይሄ የማረባ ጭራሹ መጥቶ በቀይ እኔን እያስፈራራኝ ነው እንድወደ እያለች ናናዬ እጅግ በጣም ስትበሳጭና ስትናደን ነበር። ናሆሜ በጭራሽ ምንም ላደርገኝ አይችልም ናናዬ አትፍሬ። ሮጋጤንም ሰገዳይን ወሮ ብላ ነው መጥፎ ሰው ነው እያለች ማውራት ጀመረች። ነገር ግን ናናዬ እኔ በጭራሽ አልፈራውም፣ እሱ ነው እንደውም ፈሪ ነው ምላስ ብቻ ነው እንጂ ሌላ ድፍረት የለውም።
ስለዚህ አትፍራ። ድጋሚ ወንድ አጥር እዚህ ፊት ባገኝ እመነኝ ፖሊስ ጠርቼ ነው ማስቀፈድድ። ወረገኝ ፖሊስ ምፈራ ሰው አለ ይመስለሽ እንዴ? ሂጂ አርጌ እያለ እሱም እየዛተባት ነበር። ነገር ግን ነግሬሃለሁ፣ አርፈ ተቀመጥ፣ አትከታተለኝ እያለችው ነበር። እሱ ግን ይብዝብዝለው ጭራሹ ምንም እንደማትመጣ እያስፈራራትና እየዛተባት ነበር። እጅግ በጣም ትናደዳለች። ቆይ ወዴት ልሄድና ናዬ? እኛ የመጣነው እንደ ፕሮጀክቱ ነው እንጂ ሌላ ነገር አይደለም። አሁን በሰላም ፕሮጀክታችን ጨርሰን ከዚህ መሄድ ነው ያለብን እያለች ነበር። እኔ ደግሞ ኢሜን ማጋባት አለብን። በእኔ የማትተማመኝና በእኔ የምታፍሪ ከሆነ ካሁን በኋላ መገናኘታችን ጥቅም የለም ብሎ ኢሜን ትቷት ይሄዳል። እሷ ደግሞ ይህንን ትናደዳለች። እምራ በድጋሚ ያገኛትና እንደውም ስለዚህ ናስ መረጃው በሙሉ ፍላሹን እንድትሰጠኝ ፈልጋለሁ። የቀረው ቪዲዮ በሙሉ ሲቀብሩ የነበረው ማን እንደተቀበረውም ጭምር ማረጋገጥ እፈልጋለሁ ስትለው ነበር። እናም እሺ ግን ብዙ እንደሚያስከፍላትና ብዙ ብር መስጠት እንዳለባት ይነግራታል። እሷም እሺ የምትፈልገውን ገንዘብ እሰጣለሁ፣ ግን አሁን የሚለውን አድርግ ትለዋለች። በዛም ይስማማሉ ማለት ነው። እናም እሺ እከፍላለሁ፣ አሁን የ50 ሺህ ብር ቼክ ጽፍላለሁ ስትለው አይ እኔ ቼክ ምናምን አይመቸኝም፣ ወይም ትራንስፈር አድርግልኝ ወይም ካሽ እያላት ነበር። እና በዛ የተነሳ እሷም ትስማማለች። አሁን የምፈልገውን ነገር ብቻ አድርግ እያለችው ነበር። እናም እሺ ትለዋለች ማለት ነው። ነገር ግን አሁንም ቢሆን እንዴት ላምን እችላለሁ አንተን እያለችው ነበር። እመንኝ እንጂ ምንም የሚያስፈራ ነገር የለውም ስትለው እሱ ግን በጣም እንደምፈርምና ኤርሚያስን ማግባት እንደምትፈልግ ለእናቷ እየነገረችው ነበረ ኢሜ። ነገር ግን ለእናቷ አገባታለሁ ብላ ስትነግረው አይ ጭራሽ ብለሽ አገባለሁ ብለሽ እያወራሽ ነው አብድሻን እንዲ አንቺ ልጅ እያለቻት ነበር። ማሚ አልበድኩም፣ ኤርሚያስን ከልቤ ያፈቅረዋለሁ፣ መቼም ልተው አልችልም፣ ያለሱ መኖር መተንፈስ አልችልም። ስለዚህ እባክሽን ፍቀጅልኝ፣ ማግባት እፈልጋለሁ እያለችው ነበር። ነገር ግን አይሆንም እያለችው እንግዲህ እና በዛ የተነሳ ጥሩ ሽታዬ ደግሞ ዳጊን ተወደዋለች። አስተያየቷ በጣም ይገርም ነበር። ናሆምና ናሆሜ አንድ ላይ በመሆን እነሱ ፍቅረኛሞች ይመስላሉ እያለች ለዳጊ እያወራች ነበር። እና ዳጊን ተወደዋለች። ዳጊ ግን ከናሆሜ በስተቀር ማንንም አይመለከተውም ማለት ነው። ነገር ግን በዛም ወንዳደር እየተከታተላቸው አላስገባም አላስወጣም፣ ትሰማኛለህ፣ ከህይወቴ ይውጣልኝ ብያለሁ፣ አልፈልገውም ብትሉም እናሁም እንግዲህ ከናሆሜ ፍቅር ይይዘዋል ማለት ነው። እንግዲህ ሽታይ እንደምትወደው እየነገረችው ነበር ዳጊ። ነገር ግን ብዙ ነገር እንዳሳለፈች እና ስለ ቤተሰቦቿ ሞረት እንደማልፈልግ እየነገረችው፣ ወንድ አጥር ደግሞ እንዴት ብትደፍሪ ነው የማንም ጎረምሳ ጋር ሸሼ ገላኝ የምትይ እያለ ናሆሜን እያስፈራራት ነበረ። ትሰማኛለች፣ ምንም ነገር ልታረገኝ አችልም፣ እንግዶችን አታሰቃቅ፣ እባክህ ሂድከኛ ራቅን ትለዋለች። እነሱ ግን በጭራሽ ልርቅ አንቺን ትችሽ ወዴትም አልሄድም፣ አንቺ እኮ ሚስቴ ነሽ እያላት ነበር። እምራ እንግዲህ የተሰጣትን ፍላሽ ይዛ እያንዳንዱ ነገር የተደረገችውን ታየዋለች ማለት ነው። ነገር ግን ይህንን ነገር ማንም አቅም እና ጭራሹ እሷን ለመግደል ስታስብ ነበር። ኢሜ በመጨረሻ ያወሩትን ነገር በሙሉ ልክ እንደ ልጄ እኔን ለመግደል ስታስቡና ስታሴሩ እንደነበረው ፊት ለፊታቸው ትናገራለች። እንዲሁም አስፈላጊ ከሆነ ብላ ድምጻቸውን ቀርጻ እያሰማች ጭራሽ ብለሽ ቤት ውስጥ ካሜራ አስቀምጥሽ እያለች ዝናሽ ስትጮህበት ነበር። ያቺ የተረገመች እኮ ዝናሽ ጭራሹ አምራ ቤቱን ድብልቅ አድርጋለች። እናቴ በጣም ተጨንቃለች ጭራሹ ብላ እኔና እናቴ ያወራነውን ድምፅ ቀረጸች ብላ ለኢሜ የነገረችው ነበር። ታዲያ አንቺ ምን ለማድረግ ነበረ ስታወሩ ነበረ? እና በዛ የተነሳ ጥሩ ሽታዬ ደግሞ ዳጊን ተወደዋለች። አስተያየቷ በጣም ይገርም ነበር። ናሆምና ናሆሜ አንድ ላይ በመሆን እነሱ ፍቅረኛሞች ይመስላሉ እያለች ለዳጊ እያወራች ነበር። እና ዳጊን ተወደዋለች። ዳጊ ግን
ናሆሜ በስተቀር ማንንም አይመለከተውም ማለት ነው። ነገር ግን በዛም ወንዳደር እየተከታተላቸው አላስገባም አላስወጣም፣ ትሰማኛለህ፣ ከህይወቴ ይውጣልኝ ብያለሁ፣ አልፈልገውም ብትሉም እናሁም እንግዲህ ከናሆሜ ፍቅር ይይዘዋል ማለት ነው። እንግዲህ ሲታይ እንደምትወደው እየነገረችው ነበር ዳጊ። ነገር ግን ብዙ ነገር እንዳሳለፈች እና ስለ ቤተሰቦቿ ማውራት እንደማልፈልግ እየነገረችው፣ ወንዳጥር ደግሞ እንዴት ብትደፍሪ ነው የማንም ጎረምሳ ጋር ሸሼ ገላኝ የምትይ እያለ ናሆሜን እያስፈራራት ነበረ። ትሰማኛለች፣ ምንም ነገር ልታረገኝ አችልም፣ እንግዶችን አታሰቃቅ፣ እባክህ ሂድ ከኛ ራቅን ትለዋለች። እነሱ ግን በጭራሽ ልርቅ አንቺን ትችሽ ወዴትም አልሄድም፣ አንቺ እኮ ሚስቴ ነሽ እያላት ነበር። እምራ እንግዲህ የተሰጣትን ፍላሽ ይዛ እያንዳንዱ ነገር የተደረገችውን ታየዋለች ማለት ነው። ነገር ግን ይህንን ነገር ማንም አቅም እና ጭራሹ እሷን ለመግደል ስታስብ ነበር። ኤሚ በመጨረሻ ያወሩትን ነገር በሙሉ ልክ እንደ ልጄ እኔን ለመግደል ስታስቡና ስታሴሩ እንደነበረው ፊት ለፊታቸው ትናገራለች። እንዲሁም አስፈላጊ ከሆነ ብላ ድምጻቸውን ቀርጻ እያሰማች ጭራሽ ብለሽ ቤት ውስጥ ካሜራ አስቀምጥሽ እያለች ዝናሽ ስትጮህበት ነበር። ያቺ የተረገመች እኮ ዝናሽ ጭራሹ አምራ ቤቱን ድብልቅ አድርጋለች። እናቴ በጣም ተጨንቃለች ጭራሹ ብላ እኔና እናቴ ያወራንን ድምፅ ቀረጸች ብላ ለኤሚ እየነገረችው ነበር። ታዲያ አንቺ ምን ለማድረግ ነበር ስታወሩ ነበረ?